አንድ ጊዜ አንድ ወጣት አህያውን ይዞ በመቃብሮች በኩል ያልፋል። እየተጓዘም ሳለ በድንገት ከአንድ መቃብር በኩል ድምፅን ይሰማል። የሰማው ድምፅ አስደንግጦት ከየት በኩል እንደሰማው ለመፈለግ ዞር ዞር ማለት ጀመረ። ድምፁን ወደ ሰማበት አቅጣጫ ጠጋ ብሎ ሲያዳምጥ ከአንድ መቃብር በኩል ድምፅን ሰማ። ወደ መቃብሩም ጠጋ ብሎ ለመስማት ሲሞክር እርዳታን የሚጠይቅ አይነት ሰው ድምፅን ሰማ። ወዲያውኑም የመቃብሩን ድንጋይ ከላዩ ላይ እያነሳ መክፈት ጀመረ። ወዲያውኑም አንዲት መልከ መልካም ሴት ከመቃብር ውስጥ ወጣች። ወጣቱም ያየው ነገር ቢያስደነግጠውም እዚህ ውስጥ ምን ትሰሪያለሽ ብሎ ጠየቃት። ልጅቷም በፍርሃት እየተንቀጠቀጠች ታሪኬ ረጅም ነው፣ ተበድያለሁ አለችውና ማልቀስ ጀመረች። ወጣቱም አታልቅሺ፣ ከዚህ በኋላ ሰላም ላይ ነው ያለሽው፣ ሰላም ወደምታገኝበት ቦታ እወስድሻለሁ አላት። ልጅቷም በትንሹም ቢሆን በደስታ አንገቷን ነቀነቀችለት። ወጣቱም ነይ ተከተይኝ አላትና አህያው ላይ አስወጥቷት ይዟት መሄድ ጀመረ። ከምትኖርበት መንደርም ራቅ ወዳለ ቦታ ወሰዳትና እዚህ ቦታ ላይ ማንም ሊያገኝሽ አይችልም፣ በዚህ መንደር ላይ ኑሪ አላትና እዛው ትቷት ወደ ቤቱ መመለስ ጀመረ። ነገር ግን ወጣቱ ያጋጠመው ነገር እንዲሁም ያቺ ምስኪን ቆንጂዬ ወጣት ታሪኬ ረጅም ነው፣ በድለውኛል ያለችው ቃል ውስጡ ላይ ይመላለስ ጀመር። ወጣቱም ወደሚኖርበት ቦታ ደረሰ። በቤቱም አቅራቢያ ዶሮዎችን ያረባል፣ ማሳዎች ላይም ይዘራል። ኑሯቸውንም የሚገፉት ያንን ማሳ በመኮትኮት ነበር። ወጣቱም ልጅ ሚኖረው የነበረው ከአያቱ ጋር ነበር። ወደ አያቱ ጋርም ገባ። አያትየውም ልጁን ስትመለከተው በደስታ ፈገግ አለች። ውሎ እንዴት ነበር ብላ ጠየቀችው። ወጣቱም ወደሷ ጠጋ አለና እጇን ከሳመ በኋላ አያቴ ሆይ ውሎ አሪፍ ነበር፣ ነገር ግን እንግዳ የሆነ ነገር አጋጠመኝ፣ ላምነው እንኳን እየከበደኝ ነው አላት። አያትየውም በስስት ከተመለከተችው በኋላ ምንድነው ያጋጠመህ ብላ ጠየቀችው። ወጣቱም ያየውን ነገርና ሊያገኛትን ልጅ ምን እንዳለችው ምንም ሳያስተርፍ ለአያትየው ነገራት። ወጣቱም ነግሯት ከጨረሰ በኋላ አያትየው ረጋ ብላ ተረጋጋ ልጄ፣ ምናልባት እቺ ልጅ የያዘችው ትልቅ ምስጢር ይኖራታል። አንተ የሰራኸው ጥሩ ስራ ነው፣ በጥሩ ስራህ ደግሞ ማንም አይቀጣህም፣ አላህም ዘንድ ጥሩ አጅር አለህ አለችው። በቀጣዩ ቀንም ወጣቱ ለዶሮዎቹ የሚሆን ምግብን እየሰጣቸው ሳለ ከጎጆአቸው አቅራቢያ የሆነን ድምፅ ይሰማል። ወጣቱም ወደ ውጪ ወጥቶ ሲመለከት ትላንት ያገኛትን ወጣት ልጅ ያገኛታል። ወደ እሷም ጠጋ አለና አንቺ የትላንቱ ሴት አይደለሽ? እዚህ ምንድነው የምትሰሪው ብሎ ጠየቃት። ልጅቷም እየፈራች አንገቷን ቀና አደረገችና የሚሄድበትን ቦታ አላገኘሁም አለችው። ወጣቱም ለተወሰነ ደቂቃ ከተመለከታት በኋላ ከዚህ ውጪ በምንም ልረዳሽ አልችልም አላት። ልጅቷም ምንም አይነት ቃልን ሳትናገር አዝና ከቤቱ መውጣት ጀመረች። አይኖቿም በእንባ ተሞልተው ነበር። አያትየው በተለምዶዋ ጠዋት ፀሐይ ለመሞቅ ውጪ ትወጣ ነበር። ልጅቷንም በተመለከተቻት ሰዓት ነይ እስቲ አንቺ ልጅ ብላ ጠራቻት። ልጅቷም ወደ አያቱ ጋር ጠጋ አለች። ምን አጋጥሞሽ ነው ልጄ? ምንድነው የሚያስለቅስሽ? ወደዚህ ሲያመጣሽ ነገር ምንድነው ብላ ልጅቷን ጠየቀቻት። ልጅቷም ድምጿን ቀንሳ ምደበቅበትን ቦታ አጥቼ ነው አለቻት። አያትየውም ለምንድነው የምትደበቂው? ምን አጥፍተሽ ነው ብላ ጠየቀቻት። ልጅቷም ታሪኬ ረጅም ነው ብላ መለሰችላት። አያትየውም ለተወሰነ ደቂቃ ዝም ካለች በኋላ ፈገግ አለችና ሌሊቱን ከኛ ጋር ማሳለፍ ትችያለሽ፣ እዚህ ደጋግ ሰዎችን ያሉት ማንም አይበድልሽም አለቻት። ልጅቷም በአያትየው ጥሩ መዋል በጣም ደስ አላት። ማታ ላይም ወጣቱ ከሥራ ወደ ቤቱ ተመለሰ። አያቱ ጋርም ሲገባ ከጎኗ ያቺ ልጅ ተቀምጣ ተመለከታት። አያትየውም ስትመለከተው እቺ ልጅ የዛሬ ጥሩ እንግዳችን ናት አለችው። ወጣቱም በአክብሮት እሺ አያቴ አንቺ ካልሽ እኔ ምንም አልልም አላትና እራት
አዘጋጅቶ ሶስቱም መብላት ጀመሩ። በልተውም ከጨረሱ በኋላ ወጣቱ ልጅ ልብሱን አዘጋጀና እኔ ከዶሮቹ ጋር ጎጆ ላይ አድራለሁ፣ እናንተ እዚህ ሁኑ አላቸው። አያትየውም ፈገግ አለችና ወደሱ እየተመለከተች እንቁላሎቹን በልተህ እንዳጨርሳቸው አደራህን አለችው። ሶስቱም በአያትየው ቀልድ ከልባቸው ሳቁ። ለመጀመሪያም ጊዜ ያቺ ወጣት ሴት ሳቀች። ሌሊቱም ተረጋግቶ ሶስቱም ተኙ። ነገር ግን በድንገት የሚያስፈራን ድምፅ አያትየውና ልጅቷ ይሰማሉ። በፍርሃትም ተውጠው ወደ ውጪ ወጥተው ሲመለከቱ ሁለት ሽፍታዎች ከየት መጡ ሳይባል ወጣቱን ልጅ ይዘውት ነበር። አያትየውም ይህንን ስትመለከት ሮጣ ተንበርክካ እባካችሁ ልጄን ልቀቁልኝ ብላ መለመን ጀመረች። ከልጄ ምንድነው የምትፈልጉትን ብላ ጠየቀቻቸው። ወጣቷ ልጅም ሁለቱን ሰዎች ስትመለከታቸው በድንጋጤ ወደ ውስጥ ተመልሳ ገባች። አንዱም ሽፍታ ድምፁን ከፍ አድርጎ ወጣቷን ልጅ ነው የምንፈልገው፣ እሷ እዚህ እንዳለች እናውቃለን። ከኛ የሆነ ሰው ወደዚህ ስትገባ ተመልክቷታል። እሷን ማትሰጡን ከሆነ ግን የዚህ ወጣት ልጅ እዚሁ ነው የሚያበቃው አላቸው። ይህንን ስትሰማ ወዲያውኑ ወጣቷ ልጅ ወደ ውጪ ወጣች። ይኸውን ያለው እሱን ግን ልቀቁት፣ እሱ ጥሩ ሰው ነው አለቻቸው። ሁለቱ ሽፍታዎችም ወጣቱን ልጅ ለቀቁት። በሱ ቦታም ልጅቷን ያዟት። አያትየውም እባካችሁ እሷንም ልቀቋት፣ ለምንድነው እንደዚህ የምታደርጓት አለቻቸው። ነገር ግን አንዱ ሽፍታ እሱ አንቺን አይመለከትሽም፣ ልጅሽን ለቅቄልሻለሁ አሏትና ወጣቷን ሴት በዛ ጨለማ ይዘዋት መሄድ ጀመሩ። አያትየውም ተስፋ ቆርጣ ቆመች። ነገር ግን ወጣቱ ልጅ እነሱን ለመያዝ ተከትሎ ለመሄድ ሲሞክር አያትየው እጁን ይዛ እባክህ ወደ እነሱ ጋር አትሄድ፣ አንተ ብቻህን ነህ፣ ሊጎዱህ ይችላሉ፣ ብቻህን ሳይሆን ከመንደር ወጣቶች ጋር ተደራጅታችሁ ነው መሄድ ያለባችሁ፣ ይህችን ምስኪን ወጣት ከነሱ ማዳን አለባችሁ አለችው። ወጣቱም ወዲያውኑ የሰፈሩን ሰዎች መሰብሰብ ጀመረ። ብዙም ሳይቆይ ሰዎቹም ተሰበሰቡለት። ሁሉም ለየራሱ በትርና መሳሪያን ይዞ እየሮጠ ወደዛ መሄድ ጀመረ። በማሳው መሃልም ሲሄዱ ሁለቱን ሽፍታዎች ልጅቷን ይዘው ሲያሰቃዩት ተመለከቱ። ወዲያውኑም ወጣቶቹ ተባብረው ልጅቷን ከሁለቱ ሽፍታዎች ማስለቀቅ ቻሉ። ሁለቱ ሽፍታዎችም እየሮጡ ከዛ ቦታ ላይ ሸሹ። ወጣቱም ልጅ ልጅቷን ይዞ ወደ ቤቱ ተመለሰ። አያትየውም ልጅቷን ስትመለከታት በደስታ አቀፈቻት። አንቺ ላይ እየተከሰተ ያለው ነገር ምንድነው? ንገሪኝ አለቻት አያትየው። ልጅቷም በረጅሙ ከተነፈሰች በኋላ እንዲህ አለች። የተወለድኩት ቤተ መንግስት ውስጥ ነው። ከልጅነቴ ጀምሮ ያደግኩትም እዛው ነው። ከልጅነቴ ጀምሮ እንደ ሰራተኛ እየካደምኩ ነበር የሙለው። ምግብንም በማብሰል ለንጉሱ አቀርብ ነበር። ንጉሱ ሁሉ ጊዜ እኔም ባየኝ ቁጥር ፈገግ እያለ ወደሱ ያስጠጋኝ ነበር። ደግ ሰው መስሎኝ ነበር። ነገር ግን ቀረብ ብዬ ስመለከተው ውስጤ ላይ የሆነ ነገር ረበሸኝ። በሰዓቱ አልተረዳሁም ነበር። አንድ ቀን መጥፎን ነገር ሊያረግብኝ ፈለገ። ነገር ግን እኔም ቢያልኩት ንጉሱን በጣም ተቆጣ። እሺ እንድለው ብዙ ስጦታዎችን ይሰጠኝ ጀመር። ነገር ግን እኔ እሺ ልለው አልቻልኩም። ሚስቱም ይህንን በሰማች ጊዜ እኔን አስጠርታኝ ይህንን ቤተ መንግስት ወዲያውኑ ለቅቄ እንድወጣ ነገረችኝ። እኔም ልብሴን ሰብስቤ ልወጣ ስል በር ላይ ወታደሮች አስቆሙኝና ንጉሱ ጋር ይዘውኝ ሄዱ። ንጉሱም ቤተ መንግስቱን ለቅቄ ልወጣ እንደነበረ ሲሰማ ለምን ያለኔ ፍቃድ ልትወጪ ወሰንሽ? የዚህ ቤተ መንግስት ኃላፊ እኮ እኔው ነኝ። አሁንም እንደ አዲስ ሊቀርበኝ ፈለገ። ነገር ግን እኔ እምቢ አልኩት። በዚህ ሰዓትም ቁጣው በረታና እንድታሰር አደረገኝ። በእስር ቤት ውስጥም ከባድ ስራንም እንድሰራ አደረገ። አንድ ምስኪን አሮጊት ወደ እኔ ጋር መጣችና ቀረብ ብላ እንዲህ አለችኝ። እንዲህ ዝቅ ብለሽ ማየቴ በጣም ከብዶኛል። እውነቱን ልታውቂው ይገባል አለችና አነስ ያለች የአንገት ሐብልን አውጥታ በእጄ ላይ ያደረገችውና እንዲህ አለችኝ። ይሄ የንግስቷ እናትሽ ሐብል ነው። በሐብሉ ላይ የንግስና ማህተም አለበት አለችኝ። አሮጊቷም እናቴ በከተማ ውስጥ ካሉ ባለሀብቶች
ወተትን እያለበች በቤተ መንግስት ውስጥ ትሸጥ ነበር። በሰዓቱ የነበረውም ንጉስ በሷ ፍቅር ላይ ወደቀ። እናቴንም አገባት። ከሷም 2 ልጆችን ወለደ። ነገር ግን ይሄ መጥፎ አማካሪ ንጉስ በሆነበት ጊዜ አባቴን አሰረው። አባቴም በእስር ቤት ውስጥ ተሰቃይቶ ሞተ። እናቴንም ከቤተ መንግስቱ አባረራት። የት እንዳለች እንኳን ማንም አያውቅም። ከገዛ የሥጋ ወንድሜ ጋርም ለያዩ። ወንድሜንም ከቤተ መንግስቱ አርቀው ወሰዱት። እኔም በቤተ መንግስት ውስጥ እያገለገልኩ መኖር ጀመርኩኝ አለቻቸው። አያትየውም ወዲያውኑ ቀና ብላ እስር ቤት እያለሽ አሮጊቷ የሰጠችሽ ሀብል እጅሽ ላይ ያለን ብላ ጠየቀቻት። ልጅቷም አው ብላ ከደበቀችበት አውጥታ አሳየቻት። አያትየውም ሀብሉን ተቀብላ ስትመለከት አይኗ ፈጦ ቀረ። ይሄ ሀብል የምወዳት የልጄ ሀብል ነው አለች። ልጅቷን በድንጋጤ ቀና ብላ ተመለከተቻትና ልጅሽ የማን ልጅ ብላ ጠየቀቻት። አያትየውም አይኗ በእንባ ተሞልቶ ልጅቷን አስጠግታ እቅፍ አደረገቻት። አያትየውም ድምጿ እየተንቀጠቀጠ እንዲህ አለች፣ ይሄ ሀብል የእናታችሁ የኔ ደግሞ የልጄ ነው። የእናንተን መለየትና የባሏን መሞት መቋቋም አልቻለችም። ታማ እንዳለቀሰችም ሞተች። አይኑ በእንባ ወደ ተሞላው ወጣት እየተመለከተች ከሱ ወንድምሽም ጋር ለያዩአችሁ። ወንድምሽንም ከቤተ መንግስቱ ካባረሩት በኋላ አንዲት ሰራተኛ እሱን ይዛው እኔ ጋር መጣች። ደብቄም እንዳሳደገው ካገኙት ግን እንደሚገሉት ማስጠንቀቃ ነገረችኝ። እኔም ለማንም ላለመናገር ቃል ገብቼ እዚህ ጎጆ ቤት ውስጥ እሱን ማሳደግን ቀጠልኩ። ወንድምሽንም እንደ ትልቅ ወርቅ ደብቄው ማንም ሳያየው አሳደግኩኝ። ነገር ግን አሁን ጊዜው ነው፣ ሁለታችሁ ወንድምና እህት ናችሁ ብላ ነገረቻቸው። ወጣቱ ልጅም የአባቴን ቦታ አስመልሳለሁ፣ እህቴንም የበደሏትንም ሁሉንም እቀጣለሁ አለ። አያትየውም ኢንሻአላህ አሁን ጊዜው የእናንተ ነው፣ ከአባትህ ጋር ቆመው ቤተ መንግስቱን ቀጥ አድርገው በፍትህ ስለሚያስተዳድሩትን ሰዎች ፈልግ፣ እነሱ ይረዱሃል አለችው። ከዛም ሶስቱም ተቃቅፈው መላቀስ ጀመሩ። በቀጣዩ ቀንም ወጣቱ ልጅ አያትየው የነገረችውን የአባቱን ጓደኞች ሊፈልግ ወጣ። ወደ ነገረችውም ቦታ ሄዶ ሲያፈላልግ የአባቱን ጓደኞች አገኛቸው። የአባትየው ዋና ሰራዊት ልጁን ሲመለከተው በህይወት ያለ አልመሰለኝም ነበር። ነገር ግን አሁን ኢንሻአላህ አላህ ይረዳናል፣ በአላህ ፍቃድ እናስመልሳለን አለና ሰዎቹን አሰባሰበ። ምንም ያህል ያላቸው ኃይል አናሳ ቢሆንም ልባቸው ግን አንድ ነበር። መሳሪያ ያለው መሳሪያውን ይዞ፣ የሌለው ደግሞ ያገኘውን ነገር ይዞ በዳዩን ንጉስ ለመጋጠም ሄዱ። በአላህ ፍቃድም ማሸነፍ ቻሉ። ንጉሱንም እስር ቤት እንዲወረወር አደረጉ። ወጣቱም የአባቱንና የእናቱን ክብር ለማስመለስ አያቱንና እህቱን ይዞ ወደ ቤተ መንግስቱ አመራ። ወጣቱም ልጅ የቤተ መንግስቱ ዋና ሹም ሆኖ ተመረጠ። ቤተ መንግስቱንም በስርዓትና በፍትህ እንዲተዳደር አደረገ። የዛሬው ታሪካችን ይህንን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አስተያየትም ካላችሁ ኮሜንት ስር አስቀምጡልን።